እንደዚህ እኮ ሁላ ነገር ነው እማዬ መስማት አለባት። ትሰማለች። ከዛ ሁላችሁ ተስፋሽ ከቤት ትባረራላችሁ። እሺ ለማዬ ነገር ሰምተልኝ እንዴት ትዝቻለሽ? አብጌል ምን ላርግሽ? ቆይ ምን ባረግሽ ነው የሚሻለው? አባዬ እባክህ ተረጋጋ በቃ አባዬ። ምን አለበት አንቺ እንኳን ብትሰሚኝ? ምን አለበት አንድ አባትሽን እንኳን አንቺ ብትሰሚኝ? ምን አለበት ማርታ ልትነግሪያት? አባዬ ዋሽቷል ብለሽ ልትነግሪያት? ንገሪኝ። ለዳጣ ሰላም እናትሽ ነሽ ብለሽ ልትነግሪያት ነው? አብጌል ምን ላድርግሽ? በምን ልቅጣሽ? እስኪ ንገሪኝ። ትሰሚኛለሽ? ቤተሰብ ማለት አባ ታያቸው ይኑሩ። ሁሉንም ነገር እንርሳው። እንደዚህ ካልሆነ ችግሮቻችን ሰላም ውድና የተከበራችሁ ቤተሰቦች ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ቤተሰቦች ላይክ ማድረግ አይረሳ። እንዴት ናችሁልኝ? እንግዲህ ሰላም ብዬ ከጀመርኩ ትንሽ ረዘም ብያለሁ። እንግዲህ ዛሬ ያው በጣም ስለናፈቃችሁኝ ነው በሰላምታ የመጣሁት። እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። ከኔ ጋር ሁሉ ነገር ሰላም ነው። ላይክ አድርጉ ፕሊዝ ቤተሰቦች። ላይክ ሳታደርጉ አትዩ። ጀምሩ። ላይክ አድርጋችሁ ቪዲዮውን ጀምሩ እስከ መጨረሻ ደግሞ አብራችሁ ቆይታችሁ ሰብስክራይብ እንዲሁም ደግሞ የተሰማችሁን ሐሳባችሁን አስተያየታችሁን አብራችሁን ቆይታችሁ ኮሜንት ላይ አስቀምጡልኝ። እኔም ደግሞ የእናንተን ሐሳብ አስተያየታችሁን አይቼ መልስ እሰጣለሁ። ቤተሰቦቼ ስለምትሰጡኝ ሐሳብ አስተያየት ስለምታደርጉልኝ ስለምታበረታቱኝ ስለ ሁሉም ነገር በጣም አመሰግናለሁ ቤተሰቦቼ። እውነት ከምሬ ማለት ነው። አብራችሁን ስለሆናችሁ አይዞሽ በርቺ ስለምትሉኝ ስለምታዩልኝ ላይክ ሰብስክራይብ ስለምታደርጉልኝ ምስጋናዬ በጣም ከፍ ያለ ነው። እንግዲህ ዛሬም እንደተለመደው አዲስ ቪዲዮ መተናል። እንግዲህ ዳጣ ድራማ በጣም እየተማርንበት እየተዝናናንበት በጣም ትልቅ ትምህርት እየወሰድንበት ያለ ድራማ ነው። እንደ ቤተሰብ፣ እንደ ጓደኛ፣ እንደ ፍቅር፣ እንደ የተማማች በቃ ጀስት ሙሉ ፋሚሊ ቤተሰብ፣ እናት አባት፣ በቃ የአባትነትን፣ እናትነትን፣ ቤተሰብነትን፣ እህትነትን በቃ ብዙ ነገሮች እንዲሁም ደግሞ በቃ ብዙ ነገሮችን እየተማርንበት ያለ ድራማ ነው ቤተሰቦች። ከቤት ሰራተኛ እስከ ቤቱ ባለቤት ወይም ደግሞ እስከ ቤቱ ራስ አባትየው፣ እናትየው፣ ልጆች እንዲሁም ብዙ ነገሮችን ያካተተ ድራማ ነው እና በጣም ብዙ ነገር እየተማርንበት እንደሆነ ተስፋ አደርጋለሁኝ። ለዚህም እንግዲህ እናንተ ምስክሮች ናችሁ ማለት ነው። ሀሳባችሁን ደግሞ በኮሜንት አስቀምጡልን። እንግዲህ ዛሬ እንደሚታወቀው አቶ ደረጀ እንግዲህ ብዙ በሰራት የረጅም ዓመታት ከ20 ዓመት በፊት በሰራት ትንሽ ስህተት ወይም ደግሞ ሚስቱን የቤቱ አስቀምጦ አንዲት ሌሊት ባያት ባማተረበት ወቅት ይኸው 20 ዓመታትን ተሻግሮ ዛሬ በጭንቀትና በሀሳብ ውስጥ ነው የሚገኘው። እሱም እንግዲህ በሰዓቱ የሆነ አንድ ነገር ችግር ሲፈጠር ችግርን በችግር መፍታት መጨረሻ ላይ ውጤቱ ይሄ ነው። ችግርን በመፍትሄ እንጂ ችግር በችግር አይፈታም በፍጹም። ምክንያቱ ደግሞ እንደምንዳያችሁት አቶ ደረጀ በሰዓቱ ሰላም ከደረጀ አርግዛ እንግዲህ የመጀመሪያው ምኞቱ ነው። ተመኛት፣ ባዘቦት ተመኛት። ሄደ፣ ጠጥቶ ሲመጣ ድፍረቱን አገኘ። ሰላምን ከሰላም ጋር አደረ። ሰላም አረገዘች። በሰዓቱ ወይዘሮ ማርታ ቤት ውስጥ ስላልነበረች ለስራ ምክንያት ከሀገር ወጥታ ስለነበረ አመት ከምናምን ቆይታ ስለነበረ የመጣችው በዛ በቆይታ ውስጥ ሰላም አርግዛ ልጇን ወለደች። ወይዘሮ ማርታ ልትመጣ ሳምንት ሲቀራት ሰላም ወለደች። ስትወልድ ደግሞ ልጇን ብድግ አድርገው ማርታ ልትመጣ ሳምንት ስለሆነ የቀራት የነገሩ ወይዘሮ ማርታ ይሄን ነገር ከመጣች ትዳር ይፈርሳል፣ ችግሮች ይፈጠራሉ በማለት የሰላም ልጅ ቀምተው ጣሉባት። አያችሁ አይደለ? ያቺ የተጣለችው ልጅ ዛሬ ዳጣ ነች። ከዛ በኋላ እንግዲህ ተጣለች፣ ቆየች። ወይዘሮ ማርታ ቤት ገባች። ሰላም እንደ ሰራተኛነቷ ቀጠለች። ችግሯን ውስጧን ነገር ሁሉን ነገር ጥጥት አድርጋ ህይወት መቀጠለች። ከዛ ከተጓዙ ከኖሩ ባሉ በኋላ ሰላም እንግዲህ ከዚህ ቤት አልወጣም ብላ 20 ዓመታትን ተሻገረች እዚህ ቤት። ዳጣም ደግሞ በጎዳና ብዙ ስቃዎች መከራዎችን አሳልፋ አድጋ እንግዲህ ከነ ብሩክና መገስካ በአጋጣሚ የሆነ ታይም ላይ ተገናኙ ማለት ነው ቤተሰቦቻችን። ከዛን ጀምሮ እንግዲህ የሆነው ነገር ይሄ ነው። በቃ አሁን ላይ ይሄው እንግዲህ አቶ ደረጀን አድጎ ነገር ይሹ እዚህ ደረሰ ማለት ነው። የመጀመሪያ እንግዲህ ያው ዳጣ ናት ፈልጋ ቤተሰቦቿን የመጣችው። ዳጣ ስትመጣ እንግዲህ የመጀመሪያው አቶ ደረጀ በጣም ነበር የደነገጠው። ከዛ በኋላ እንግዲህ ወደ ውጭ ሲወዱ ብዙ ነገሮችን ካወሩ በኋላ ከሞገስና ከዳጣ ጋራ በመጨረሻ እንግዲህ አባትና ልጅ መሆናቸውን በዲኤንኤ በተለያየ ነገር ዲኤንኤ መጨረሻ ሪዛልቱን አረጋግጠው እንግዲህ አባትና ልጅ መሆናቸው ነው። እንግዲህ ወደዚህ ቤት ሲያመጣ ደረጀ ዳጣ ነው የጓደኛ ልጅ ነብሮ ነው እንግዲህ እሱ ነገር አቢጌል ደረጀ ላይ በጣም ጥያቄ ፈጥሮባት ነበር። ወይዘሮ ማርታ እንኳን ጥያቄ ቢሆንባትም ወይዘሮ ማርታን ደረጃ ያው ይሄ ነው ብሎ ሐሳቡን ሲያስረዳት ኦኬ ብላ ሐሳቡን ተቀብለዋለች። አቢጌል ግን እንደሚታወቀው በጣም ተጠራጣሪ ከመሆኑ የተነሳ ነገሮችን
በብዙ ነገር መንገድ ሰርች ማድረግ ስለምትፈልግ የሆነውን ነገር ሁሉ እንግዲህ ቼክ ማድረግ ብዙ ነገሮችን ማውጣት ማውረድ ነበረ ፍላጎቷ። ያም ነገር ያሰበችው ሳይሳካ አልቀረም። ተሳካላትና ውጤት እስከ ማስመርመር ድረስ ወይም ደግሞ ዳጣና ደረጀን ዲኤንኤ ያስመረመረቻቸው ውጤቱ ግን ፌል ነበረ፣ ትክክል አልነበረም። እሱም እንግዲህ ስታደርግ የሰራችው ስህተት ነበረ። ከማበጠሪያ ላይ የተነቀለው ቅንጣት የፀጉር ቅንጣት እንግዲህ ዋጋ አስከፍሏት ነበረ ማለት ነው። ቤተሰቦቻችን ማለት የዳጣኑ ስርኩ ላይ የሰላምን ስለነበረ ወሰደች። በዛ አማካኝነት እንግዲህ ዲኤንኤው ፌል አደረገ። ከዛ በኋላ እንግዲህ እየቀጠለ እየዋለ እያደረ ነገሮቹ በጣም ከባድ ሆኑ ማለት ነው። እንግዲህ እስካሁን ላለበት ደረጃ ይሄን ሁሉ ነገር እንግዲህ አብጌል እየኮረኮረች ነገሩን ከአንዱ ወደ አንዱ ከዛ ወደዚህ እያመጣች እየመለሰች በሚገርም ሁኔታ እንግዲህ አቶ ደረጀ አሁን ላለበት ጭንቀትና ለዚህ ላለበት የእብዴት መንገድ ላይ ደርሷል ማለት ነው። ቤተሰቦቻችን ያው ይሄ እንግዲህ የመጀመሪያ ስህተት ነው። ትንሿ ስህተት ትልቅ መስዋዕትነት ያስከፍላልና እሱ ነው መጀመሪያ ሰላም እንዲወለደች አንደኛ ወይ አስፈላጊ ከሆነ ይሄን እንኳን ነገር ማድረግ ባይችል ሰላምን ለብቻ ቤት ተከራይቶ ማኖር ይችል ነበረ። ሁለተኛ ደግሞ ለወይዘሮ ማርታ በሰዓቱ መናገር ይችል ነበረ። ምናልባት በሰዓቱ ችግር ይፈጠር ይችላል፣ ግን ይቅርታም ብሎ በስተትም በቃ ብዙ ነገሮችን በሀሳብ ደርድሮ ያ ነገር እዛ ጋር ይቆረጥ ነበረ። በኋላ እንግዲህ ሰላም ሁለተኛ ልጅ ያረገዘች አሁንም ከአቶ ደረጀ ነው። ያ ነገር የሆነው ደግሞ ወይዘሮ ማን ነው ሰላም ልጇን 19 ዓመት 18 ዓመት ዳጣን ስትጠብቅ አልመጣ ስትላት እሱንም ደጋግማ ስጠይቀው ደረጀ በማይሰማ ጆሮ ጸጥ ሲላት የራሷን አማራጭ መያዝ ነበረባትና ያንን የሚያደርገችው በቃ ልጅ መተካት አለብኝ ብላ ስላሰበች እንግዲህ ከአቶ ደረጀ እንደዚሁ በሳክሮ በመጣበት አጋጣሚ እሷ በራሷ በፈቃዷ አደረገችው ማለት ነው። ከዛ በኋላ አረገዘች። ይኸው ሁለተኛ ልጇን ልትወልድ እንግዲህ ትንሽ ቀናቶች ናቸው ይቀሯል። አሁን አቶ ደረጀን በጣም ያስጨነቀው ነገር አንደኛ የዳጣ እንዳለ ሆኖ አሁን ሰላም ደግሞ ያረገዘችው ልጅ ወይም ደግሞ የሚወለደው ልጅ ሌላ ጭንቀት ሆኖበታል። በዚህ መካከል አቶ ደረጀ ራሱ ሊያጠፋ እየተዘጋጀ ነው የሚገኘው። አብጌልን እገላታለሁ እያለ ነው። ምን ይፈጠራል ብላችሁ ታስባላችሁ? እናንተ ሀሳብ አስተያየታችሁን አገሩን። ወይዘሮ ማርታ ግን በጣም ከባድ እንትን ውስጥ ነው ያለችው። ምክንያቱም የደረጀ ሁኔታ፣ የቤተሰቡ መተራመስ ምንም ነገር እያመራት አይደለም። ምንድን የተፈጠረው ብላ ስትጠይቅም ሊያስረዳት አልቻለም። አቶ ደረጀ እንግዲህ በቅርብ ትሰሚዋለሽ እያለ ነው አሁንም እያላት እሱም እንግዲህ እሱ ባይነግራት እንኳ አብጌል እንደምትነግራት ጠንቅቆ ስለሚያውቅ ነው። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ነገር እስከምንገናኝ ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን አይረሳ። ሁሌም አብራችሁ ሆናችሁ አመሰግናለሁ። መልካም ጊዜ ባይ